ከፍ በል በጌታ በኢየሱስ ስም አሜን። እስቲ እንደገባሁ እንዲሁ አልወጣም በሉ። የእግዚአብሔር ቃል ሕያውና የሚሰራ ነው። እኛ ጋር ሲመጣ ሕያው ነው፣ እኛ ጋር ሲገባ የሚሰራ ነው። እግዚአብሔር ይባረክ፣ ጌታ ይመስገን። አጠር ያለ ነገር አብረን እንካፈልና እንጸልያለን። ልብህን ጠብቅ በሚል ርዕስ ነው አብረን የምንካፈለው። ልባችሁን ጠብቁ፣ ልብሽን ጠብቂ፣ ልብህን ጠብቅ፣ ልባችሁን ጠብቁ። በሚመቻችሁ ያዙ። ልብህን ጠብቅ። መነሻችን ምሳሌ ምዕራፍ 4 ከቁጥር 20 ጀምሮ ይሆናል። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለሥጋቸውም ሁሉ ፈውስ ነውና። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የአፍህን ጠማማነት ካንተ አውጣ፣ ሐሰተኞችም ከንፈሮችን ካንተ አርቅ። ዓይኖችህም አቅንተው ይዩ፣ ሽፋሽፍቶችህም በቀጥታ ይመልከቱ እያለ ይቀጥላል። ቁጥር 23 ላይ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከዛ ነውና። ጌታ ይመስገን፣ ከእርሱ ነውና። ሕይወት ምን ውስጥ ይሰራል? ልብ ውስጥ ይሰራል። ሕይወትም ከምን ውስጥ ይወጣል? ከልብ ውስጥ ይወጣል። እዚህ በዙሪያችን የምንኖረው ሕይወት ሲባል መቼም ብዙ አቅጣጫ አለው። በመንፈስ፣ በነፍስ፣ በስጋችን፣ በአገልግሎት፣ በኑሯችሁ፣ በትዳራችሁ፣ በስራችሁ፣ በትምህርታችሁ፣ በየትኛውም የዕለት ዕለት እንቅስቃሴያችሁ ሁሉ ነገራችሁ ምን ይሆናል? ሕይወት። እነሱ ሁሉ የሚሰሩት የት ውስጥ ነው? ልብ ውስጥ ነው። ልብ ውስጥ ይሰራል፣ በውጭ ወጥቶ ይታያል፣ ይኖራል። እያንዳንዱ ሰው የሚያደርገው ነገር ልብ ውስጥ የተሰራ ነው። ውጭ ያለው ነገር የሚታይ ነው፣ ግን ውጭ አይደለም የተሰራው። የተሰራው ልብ ውስጥ ነው። እዚህ ውስጥ ነው መልኩን የሚይዘው፣ እዚህ ውስጥ ነው ቅርጹን የሚይዘው፣ እዚህ ውስጥ ነው መጠኑን የሚያገኘው። ሁሉ ነገር የሚሰራው እዚህ ውስጥ ነው፣ ከዚህ ውስጥ ነው የሚወጣው አለ። ስለዚህ ያንን ልብህን ምን በል አለ? ጠብቅ። ጠብቅ ብቻም አይደለም፣ ምን ብለህ? አጥብቀህ ጠብቅ። ልብ ውስጥ ነው፣ እዚህ ውስጣችን ነው ሕይወት የሚሰራው አለ። የሚሰራውስ ምንድን ነው? የሚሰራው ቃል ነው። የምትናገሩት ቃል ልባችሁ ውስጥ ይመዘገባል። የምትናገሩት የትኛውም ቃል ልባችሁ ውስጥ ይመዘገባል። የምትሰሙት ቃል ይመዘገባል። የምትናገሩት ቃል ይመዘገባል። ይመዘገብና በራሱ ቃሉ በመጣበት፣ ቃሉ በሰማችሁበት፣ ቃሉን በተናገራችሁበት ኃይልና መንፈስ ሕይወታችሁን በቁጥጥር ስር ያውለዋል። ተጽዕኖ ውስጥ ያስገባችኋል። ያኔ ስሜታችሁን አፌክት ያደርጋል፣ ድርጊታችሁን አፌክት ያደርጋል፣ ዴስቲኒያችሁን አፌክት ያደርጋል። የመጀመሪያ የምትናገሩት ቃል የሚጻፈው ልባችሁ ውስጥ ነው። አንዳንድ ጊዜ ሰዎችም ላይ የምትናገሩት ቃል ሰዎች ላይ ብቻ አይቀርም፣ ራሳችሁ ላይ እየጻፋችሁ ነው። በቃል ነው ልባችሁ ውስጥ ሕይወት የሚሰራው። የራሳችሁ የምትሰሩት ራሳችሁ ናችሁ፣ ወይም ደግሞ የፈቀዳችሁለት። ጌታ እግዚአብሔር አምላክ ለደቀ መዛሙርቶቹ መልአኩን ልኮ ዝም አትበል፣ በቤተ መቅደስ ሂዱና የዚህን የሕይወት ቃል ሁሉ በሕዝቡ ጆሮ ምን በሏል? ንገሩ። በጆሮ ይገባል፣ የት ይደርሳል ግን? ልባችሁ ውስጥ ነው የሚደርሰው። እስቲ የምትናገሩት ቃል እየተናገራችሁ በዛው ሰዓት አፌክት እንዴት እንደሚያደርጋችሁ አስቡ። አንድን ሰው እወድሃለሁ ስትሉት እሱ ብቻ አይደለም የሚደሰተው። ያ የተናገራችሁት የፍቅር ቃል እናንተ ልብ ውስጥ ምን ያስደምጣችኋል? ፍቅርን፣ ደስታን ያስደምጣችኋል። አንድ ሰው አንድን ሰው አልወድህም ሲለው አፉ አልወድህንም እየተናገረ ልቡ ፍቅርን ሊያደምጥ አይችልም። የሚናገረው ቃል በሰውየው ጆሮ ብቻ በሰውየው ሕይወት ብቻ ሳይሆን ራሱ ልብ ላይ ይጻፋል። ለዚህ ነው ማርቆስ ምዕራፍ 4 ቁጥር 23 ላይ ከምትሰሙት ተጠበቁ ያለን። ጆሮ ላይ ብቻ አይቀርም። የት ላይ ይመጣል? ልብ ላይ። ልብ ላይ መጥቶ መቀመጥ ብቻ አይደለም፣ ራሱ ምን ይሆናል? ሕይወት ይሆናል፣ ኑሮ ይሆናችኋል። አንዳንድ ጊዜ አስተውላችሁ ከሆነ ከልጅነት ጀምሮ ተመሳሳይ ቃል የሚወጣበት ልጅ ሲያድግ እሱኑ ነው የሚሆነው። ከዛ ልፍ አይልም። እግዚአብሔር ይመስገን አሁን ብዙ የእርግማን ቃሎች፣ የሽንፈት ቃሎች፣ የድካም ቃሎች ብዙ አይነገሩም ልጆች ላይ። አልፎ አልፎ ሊኖሩ ይችላሉ፣ ግን ይጎዳል። በጣም ነው የሚጎዳው። ሲናገሩ የሚናገሩት ቃል ምክንያቱም ይፈጥራል። ቃል የሚፈጥር ነው። ለዚህ ነው ሕይወት በምን ይሰራል ያልነው? በቃል ይሰራል። የእግዚአብሔርም ቃል ዕብራውያን ምዕራፍ 12 ላይ ሲናገር ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን ይላል። በምን ተፈጠሩ? በቃል ነው የተፈጠሩት። ቃል የመፍጠር የማበጀት አቅም አለው፣ ኃይል አለው። ጌታ ስሙ ይባረክ። ማንም ሰው ወደዚህ ዓለም ሲመጣ የሚማር የሚያድግ ማንነት ነው ይዞ የመጣው እንጂ ያደገ ማንነት ይዞ የመጣ የለም። ምንድነው ያሳደገው ብትሉ የሰማው ቃል፣ የተነገረበት ቃል። የሰማውን ቃል መስሎ ነው የሚወጣው። ብዙዎቻችን በወላጆች በአሳዳጊዎች አድገናል።
ስናድግ ራሳችንን ሆነን አይደለም የተገኘ ነው። አሳዳጊዎቻችንን መስለን ነው የተገኘ ነው። ለምን ምግብ ብቻ አይደለም የሚያበሉን። ትኩረት የሚሰጠው ግን አንድ ልጅ የሚበላው ካለ የሚለብሰው ካለ ጥሩ ትምህርት ቤት ከተማረ ሌላው ነገር ላይ ሰው ትኩረት አያደርግም። ከሱ ያላነሰ ነው ህይወቱን የሚሰራው የሚነገርበት ቃል፣ የሚወጣው ቃል። አንዳንድ ጊዜ ሰዎች የሚወደኝ ሰው የለም፣ እኔ ሰው ሁሉ ይጠላኛል የሚሉ ሰዎች ይሄንን እያወሩ በውስጣቸው ኮንፊደንሳቸውን ያጣሉ። የሚናገሩት ቃል ምን ፈጥሯል ማለት ነው? ውስጣቸው ሰርቷል፣ አካል አብጅቷል። አሁን የራሳቸው ማንነትና እነሱ ሰዎች ይሉኛል ብለው የሚያስቡት ይለያያል። እውነቱ የራሳቸው ማንነት እንዳለ ሆኖ እንደዚህ የሚታይ ሆኖ ውስጣቸው ግን ስለ ራሳቸው ያለው ስዕል ሰዎች የሚሏቸው ነው። ተጽዕኖ ፈጥሮባቸዋል የሚናገሩት ቃል። ስለ ድካም ብትናገሩ፣ ስለ ሽንፈት ብትናገሩ፣ ስለ ጥርጣሬ ብታወሩ ሕይወታችሁን በውስጥም በውጭም ለኪሳራ ነው የሚዳርጋችሁ። እስቲ የሚያጉረመርሙ ሰዎችን እዩዋቸው። ክፉ ቃል ለመናገር ቅርብ ናቸው። ከሚያጉረመርሙ ሰዎች ጋር ስራ ስሩ። እንቅፋት ነው የሚሆኑባችሁ። ምናቸው? ንግግራቸው፣ ቃላቸው። እንደውም በየትም ቦታ እናንተ ኃላፊነት ስትሰጡ፣ በቤታችሁ ይሁን በስራ ቦታ፣ በተቋም፣ በየትኛውም ቦታ ኃላፊነት ስትሰጡ ትልልቅ ቦታ አጉረምራሚ ሰዎችን አታስቀምጡ፣ ያከስሯችኋል። የሚናገሩት ቃል ነው ተመልሶ ወደ እናንተ የሚመጣው። የሚናገሩት ቃል። ስህተት ፈላጊዎች ናቸው፣ አመስጋኞች አይደሉም፣ ለመስራት አይነሳሱም፣ በሚያዩት በሚሰሙት ሁሉ አይደሰቱም። ምኖች ናቸው? አጉረምራሚዎች ናቸው። አደራ፣ በቤትም ይሁን በድርጅት በየትኛውም ቦታ በምትሰሩበት ቦታ በዛ ቦታ ላይ ትችት አትናገሩ። እናንተ እስካላችሁ ድረስ ራሳችሁንም እየተቻችሁ እንደሆነ አታውቁ። ያ ቃል ማንንም አፌክት ያደርጋል። ራሳችሁን ነው አፌክት የሚያደርገው። የሚከፈላችሁ ነገር መልካም ይሁን ተመጣጣኝ ይሁን ያነሰ ይሁን እሱን ተውት። ሁልጊዜ ግን ራሳችሁን ከደሞዛችሁ በላይ አሳድጉ። ደሞዛችሁ እንዲያድግ አትስሩ። ከደሞዛችሁ በላይ ራሳችሁን አሳድጉ። የተሻለ አድርጉት። ደሞዙ ይመጣል። እናንተም በሰው አእምሮ ውስጥ ያደጋችሁ ትሆናላችሁ፣ ተፈላጊዎች ትሆናላችሁ። ደሞዝ ብቻ አይደለም፣ የተሻለም ስፍራ ታገኛላችሁ። ግን እንዲሁ አይመጣም። ፖዚቲቭ ስትሆኑ ነው። ንግግራችሁ መልካም ሲሆን ነው። እጃችሁ የሚሰራውን ስራ የአንደበታችሁ ቃል ሊያበላሸው ይችላል። ትልቁን አቅማችሁ የምትናገሩት ኔጋቲቭ ቃል ሊያስረው ይችላል፣ ሊያበላሸው ይችላል። መርዝ ነው ኔጋቲቭ ቃል። ክፉ ቃል መጥፎ ነው። ሕይወትንም ጠማማ አድርጎ ይቀርጸዋል። አመለካከትን ያበላሻል፣ ዝንባሌን ያበላሻል፣ ፍላጎትን በመጥፎ መንገድ ይቀሰቅሰዋል። ልብ በሉ ዘኍልቍ ምዕራፍ 13 ላይ ሙሉውን ስታነቡ 13 እና 14 ላይ ስታነቡ እግዚአብሔር ለሙሴ ተናገረው። ሙሴ 12 ሰላዮችን ወደ ከነዓን ላከ። 40 ቀን ሰልለው ተመልሰው መጡ። ሲመጡ 10ሩ ምንድን ነው ያሉት? የእግዚአብሔር ቃል እንደሚናገር ለሕዝቡ ክፉ ቃልን ነገሯቸው ይላል። ክፉ ቃል ምን ነበረ? አንወርስም፣ አንችላቸውም፣ ኢናቃውያኖች አሉ፣ ትልልቆች ናቸው፣ እኛ በእነሱ ግምት እንዳንበጣነን፣ በእኛም ግምት ደግሞ በእነሱ ፊት በእነሱ አይን እንዳንበጣነን፣ ስለዚህ ልንወጣና ልንወርስ አንችልም ሲሉ ያ 600 ምናምን ሺህ ሕዝብ በሙሴና በአሮን ላይ ተነሱ። ልታስገድሉን ነው አሉ። ሄደው አይተዋል እንዴ? ሄደው ያዩ ስንቶች ናቸው? 12 ናቸው። ግን የሰሙት ሰዎች አመኗቸው። ምን ፈጥሯል ማለት ነው? ያ ቃል አካል ፈጥሯል። ስዕሉን አምጥቷል፣ አሳይቷቸዋል። ክፉ ቃል ነው የሚለው የእግዚአብሔር ቃል ክፉ ቃል ነው። ኢያሱና ካሌብ ግን በዛ መንፈስ አልነበሩም። አዎ የናቃውያን ትልልቅ ናቸው፣ ፍሬውም ይኸው እግዚአብሔር ወዶናልና ምን ይለናል? ያወርሰናል። እነርሱም ደግሞ ጥላቸው ከላያቸው ላይ ተገፏል። ትልቅም ቢሆኑ እንውጣ እንውረስ እንችላለን። እነዛኛዎቹ የነዛን ሰዎች ድምፅ ስለሰሙና ስላመኑ ስለተቀበሉ ወጥቶ መውረስ አልታያላቸው። ራሳቸውን እንደምን ቆጠሩ? እንዳንበጣ ቆጠሩ። ራሳቸውን እንደ ተሸናፊ ቆጠሩ። በሰሙት ድምፅ፣ በሰሙት ቃል አያችሁ። ከዛ እግዚአብሔርም ተናደደባቸውና ከኢያሱና ከካሌብ ከልጆቻቸው በቀር እናንተ ወጣችሁ አትወርሱም አላቸው። አትወጡም፣ አላወርሳችሁም አላቸው። እንደውም በጣም የእግዚአብሔር ቁጣ ሲነድ ሙሴ ያለው ይሄንን ሕዝብ እኔ አጠፋዋለሁ አለ። አንተን ደግሞ ከዚህ ለበረታ ሕዝብ ለታላቅ ሕዝብ እሰጥሃለሁ፣ በእነሱ ላይ ሾመሃለሁ አለ። እግዚአብሔር እስኪናደድ እስኪቆጣ አትወርሱም ብሎ እስኪምልባቸው ድረስ ላጥፋችሁ እስኪል ድረስ ሕይወታቸው የተበላሸው በሰሙት ምንድን ነው? ቃል ነው። የሰሙት ቃል ልባቸው ላይ ተጻፈ። ሲኖሩ እሱኑ ነው የኖሩት። ሕይወት ነው የሆነው። የትኛውም መልካም ቃል የትኛውም ክፉ ቃል ልባችሁ ውስጥ ከደረሰ በኋላ በመልካምም ይሁን በክፉም ይሁን ሕይወት ሆኖ ነው የሚገለጠው፣ ኑሮ ሆኖ ነው የሚገለጠው። የእውነት ልንገራችሁ አይደል፣ ከዲያብሎስ ይልቅ የብዙውን ሰው ሕይወት ያበላሸው የራሱ ክፉ ቃል ነው። እየሰማችሁ ነው። ዳዊት በቅንፍ 19:14 ላይ እንዲህ አለ፣ አቤቱ የልቤ ሐሳብና የአንደበቴ ቃል በፊትህ ያማረ ይሁን፣ በአንተ ፊት ያማረ ይሁን፣ አንተ እንደምትወደው አይነት ይሁን።
አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ እንደዚህ ይላል፣ ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ምክንያቱም በሕይወታችሁ የምታጭዱት እንደተናገራችሁት አይነት ቃል፣ እንደ እግዚአብሔር ቃል ከተናገራችሁ፣ ራሳችሁ ላይ፣ ልጆቻችሁ ላይ፣ ስራችሁ ላይ ከተናገራችሁ እንደ እግዚአብሔር ቃል ፍሬ ታፈሩበታላችሁ። ከእግዚአብሔር ቃል ተቃራኒ ውጪ እየተናገራችሁ መልካም ነገር ብትጠብቁ አይሆንም። ሰው የዘራውን ያንኑ ያጭዳል። በጣም ልንጠነቀቅ የሚገባው ንግግራችን ላይ ነው። ንግግራችን ሁለት አይነት ነው። አንድ ሐሳባችን ውስጥ ያለ ነው። ሐሳባችን ውስጥ ያለ ንግግር ነው፣ ለሰው ነው እንጂ ሳይለንቱ ለኛና ለእግዚአብሔር ምን አለው? ድምጽ አለው፣ ይሰማል። በደንብ ነው የሚሰማው። ስለሚሰማው አይደለ እንደ ዲያብሎስን የጣለው እግዚአብሔር። መቼ ቃል አወጣ ዲያብሎስ? ሉሲፈር እኮ ቃል አወጣ። በልብህ ምን አልካለው? አሰብክ ነው ያለው። በልዑል አምላክ እመሰላለሁ፣ በደመናዎች ከፍታ ላይ እሄዳለሁ ብለህ በልብህ አሰብ ነው ያለው። የምናስበው ሁሉ ለእግዚአብሔር ምን አለው ማለት ነው? ድምጽ አለው፣ ይሰማል። ቃል ነው፣ ይሰማል። የምትናገሩት ብቻ ሳይሆን የምታስቡት ሐሳብ ሁለንተናችሁን ይቆጣጠራል። እያንዳንዱን የአካል ክፍሎቻችሁን የሚያሰማራና ስራ የሚሰጥ የሚያሰለጥን በውስጣችሁ ሐሳባችሁ ውስጥ ያለ በሐሳብ ደረጃ ይሁን በንግግር ደረጃ ያለ ቃል ነው። ለመልካም ሕይወት የሚሆን ቃል እናገራለሁ በሉ እስቲ። የሚጠቅመኝን ቃል እናገራለሁ በሉ። የሚረዳኝን ቃል እናገራለሁ። አቅም የሚሆነኝን ቃል እናገራለሁ። የሚያበረታኝን ቃል እናገራለሁ። ለፍሬ የሚያበቃኝን ቃል እናገራለሁ። አንዳንድ ጊዜም በስራ ላይ የተሰማራችሁ ሰዎች እንደ አማኝ ስራችሁን ከወቅቶች ጋር አታገናኙት። ስራ እንዴት ነው? ምንም አይል፣ ያው ወቅቱም ጥሩ አይደለም ይላሉ አይደል? በቃ አበቃለት ያሰራ። ከሌላችሁም አለኝ በሉ፣ ይመጣል። መዋሸት አይደለም፣ ስለሚፈጥረው ነው። ምክንያቱም የእግዚአብሔር ቃል ምንድን ነው የሚለው? ኢሳይያስ 57:19 ላይ ለአንደበታችሁ ቃል ፍሬን እፈጥረ። ምንም አይነት ከዚህ በፊትም ብያችኋለሁ፣ የምትናገሩት ቃል ሁለቱን ዓለም ያንቀሳቅሳል። የእግዚአብሔርንም መንግስት ያንቀሳቅሰዋል፣ የሰይጣንንም መንግስት ያንቀሳቅሰዋል። ሰይጣን በምን ይሰራል? በቃል። እግዚአብሔር በምን ይሰራል? በቃል። ሰይጣን ብድግ ብሎ በራሱ አይሰራም። የሰዎችን ቃል ተቀብሎ ነው የሚሰራው። ደጋሚ ቤት፣ ጠንቋይ ቤት ምናምን የሚሄዱ ሰዎች የሚሄዱት ማን ጋር ነው? የሰይጣን መንግስት ጋር አይደል? ስራ እንዲሰራላቸው አይደል እንደሚሄዱት? ሊያሰሩት እኮ ነው የሚሄዱት። ግን ምንድነው ይዘውለት የሚሄዱት? ቃል ነው። ምን እንዲሆንልህ ትፈልጋለህ? እንዲህ እንድትሆን፣ እንዲህ እንዲሆን፣ እንዲህ እንድትሆን፣ እንዲህ እንዲሆን፣ እንዲህ እንድትሆን፣ ይሄ እንዲህ እንዲሆን። ያንን ማን ይወስደዋል ማለት ነው? ሰይጣን ይወስደዋል። ወስዶ ይሰራበታል። ልክ እንደዛውም ደግሞ ብቻችሁን አይደላችሁም። እኛን የሚያግዙና የሚረዱ ምኖች አሉ? መላእክቶች አሉ። ግን ምን ስንናገር? መልካም ቃል። ቃል ብቻ አይደለም፣ መልካም ቃል። እንደ እግዚአብሔር ቃል ያልሆነውን ነገር ቅዱሳን መላእክቶች ወስደው ሊተገብሩት አይችሉም። ማን ነው የሚሰራው? ኢዮብ ላይ ምንድን ነው የሚለው? ምድርን ለመርገም የተዘጋጀ ሌዋታን የሚያንቀሳቀሱ ረጋሚዎች ያገኙት አለ። ሌዋታን ምድርን ለመርገም ምን ብሏል? ተዘጋጅቷል፣ ሬዲ ነው። እና የሚያንቀሳቀሰው ግን ምንድን ነው አለ? ረጋሚዎች። ቃል። የምን ቃል ያላቸው? የእርግማን ቃል ያላቸው። የማ ቃል? የሰው ቃል። አንዳንድ ጊዜ እናንተ ሰዎችን ስትባርኩ የሚወጣው የበረከት ቃል በእናንተ ብቻ አያበቃም። ያንን ቃል ተግባራዊ የሚያደርጉ የተላኩ መላእክቶች አሉ። የሚራገሙ ሰዎች ሲራገሙ በእነሱ ንግግር ብቻ አያበቃም። ያንን የእርግማን ቃል ሄደው የሚፈጽሙ ምኖች አሉ? ክፉ መናፍስቶች አሉ። አይ በቃላችሁ ነው። ሳያውቀው ሰው የራሱን የእጁን ስራ፣ ጤናውን፣ ሰላሙን የሚያበላሽበትን ዲያብሎስን ያዘዋል፣ ያንቀሳቅሰዋል ሳያውቀው። ጴንጤ ሆንክ አልሆንክ እሱ ጋር አይደለም ሰይጣን። ምንህን ነው የሚፈልገው? ቃል ነው የሚፈልገው። ጴንጤነትህ አያተርፍህም ከክፉ ነገር፣ ንግግርህ ነው። ወይኔ ጉዴ ፈላ የሚሉ ሰዎች ሲረጋጉ አይታችሁ ታውቃላችሁ? እንዲህ እያሉ ወይኔ ጉዴ ፈላ፣ አሁን ምንድን ነው የማደርገው እያሉ በዛው ይህን እየተናገሩ በደስታ ሲሞሉ አይታችሁ ታውቃላችሁ? ለምን? የሚናገሩት ንግግር ራሳቸውን ነው አፌክት የሚያደርገው አልኳችሁ። እንደሱ ነው የሚሆኑት። ብዙ ሰው ከኔጋቲቭ ነው የሚጀምር። እኔ አላማረኝም፣ አይመስለኝም፣ እኔ እንጃ፣ እኔ ከኔጋቲቭ ነው። ይሄንን ተናግሮ መልካም ነገር መጠበቅ ሞኝነት አይመጣም። ራሳችሁን አለማምዱ። በእርግጥ ሰው ብድግ ብሎ መጥፎ ነገር አይናገርም። የሚያየው፣ የሚሰማው፣ የሚያልፍበት ነገር፣ የገጠመው ነገር እንዲናገር ያደርገዋል። እሱ ጋር ነው ማሸነፍ። ምንም በሌለበትማ መልካም መጥፎ ነገር ሰው ሊናገር አይችልም። አብዛኛው ሰው አናጋሪዎች አሉት። ያንን ከመናገር በፊት አናጋሪዎችን ነው ማሸነፍ ያለብህ። አሜን አትሉ? ኮንሸሱ ነው። ስለ ጤናችሁ ምን ያህል ነው የምትናገሩት? ስለ ሕይወታችሁ ምን ያህል ነው የምትናገሩት? ስለ ትዳራችሁ ምን ያህል ነው የምትናገሩት? ስለ ትዳር አጋራችሁ ምን ያህል ነው የምትናገሩት? ስለ ልጆቻችሁ ምን ያህል ነው የምትናገሩት?
ምንድነው የምትናገሩት? ስለ ስራችሁ ቦታ ምንድነው የምትናገሩት? በእርግጥ የምትናገሩት እኮ የምታዩትን ነው፣ ግን በመናገር አትቀይሩትም። ምንድነው የምታደርጉት? ታጸኑታላችሁ፣ የበለጠ ታጠነክሩታላችሁ፣ ሕይወት ትሰጡታላችሁ። በዛ በተበላሸው ነገር ላይ ሕያው ታደርጉታላችሁ። ለምሳሌ ዘፍጥረት ምዕራፍ 3 ላይ ጌታ እግዚአብሔር ምዕራፍ 1:3 ላይ ምን አለ ይላል? አየ። ምንድነው ያየው? ጨለማ አየ ይላል። እና ስለ ጨለማው አወራ እንዴ? የሚፈልገው ምንድነው? በምን ውስጥ እና ምን አደረገ ማለት ነው? ብርሃንን ተናገረ፣ ብርሃንም ሆነ ይላል። ብርሃን አምጥቶ አስገባ ነው የሚለው። ኦልሬዲ ቃሉ ምንድነው? ብርሃን ነው። የምትናገሩትን ነው የሚሆነው። ደከመኝ የሚያበዛ ሰው አለ። በቃ አመመኝ የሚያበዛ ሰው አለ። አንድም ቀን በርትቶ አንድም ቀን ጤና ሆኖ አታውቁትም። እንደዚህ የሚናገር ሰው ሁሌ አመመኝ፣ ሁሌ ደከመኝ፣ ሁሌ ሰለቸኝ። ለሰከንድ ደስታ አይታይም፣ ለሰከንድ ረፍት አይታይም። ለሰከንድ አልኳችሁ። የምትናገሩት ቃል ሕይወታችሁን ይቀርጸዋል፣ ሕይወት ይሆናል፣ አካል ይሆናል። እግዚአብሔር ራሱ ዕብራውያን ምዕራፍ 8 ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልባቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ሕጉን በልቡ ሲጽፍ ራሱ በእነሱ ላይ ምን ሆነ? አምላክ። እነርሱ ደግሞ ለሱ ምን ሆኑት? ሕዝብ። ምንድነው እግዚአብሔርና ሕዝቡን አምላክና ሕዝብ ያደረገው ማለት? ወይም ደግሞ እግዚአብሔርን የሕዝቡ ያደረገው ሕዝቡን የእግዚአብሔር ያደረገው ምንድነው? ቃል ነው። ለምንድነው እንደገና ብሎ ያለው? ኤርምያስም ላይ ነው። ኤርምያስ 31:33 ላይ ከዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልባቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ይህንን ነው ዕብራውያን ላይ የደገመው። ለምን? እግዚአብሔር ሕዝብ አምላካቸው አልነበረም? ሕዝቡስ የሱ ሕዝብ አልነበረም? ይሆኑኛል ነው እኮ ያለው። አሁን ነው፣ ከዚህ በኋላ ነው የሚሆኑኝ። እኔ አንድ ነገር ሳደርግ አለ፣ ሕጌን በምናቸው ስጽፍ? በልባቸው። ልባቸው ላይ ሌላ የተጻፈ ነገር ስለነበር ለጻፊው እንጂ ለእግዚአብሔር አልሆኑም ነበር። ልብ በሉ። መጥቶ እኮ እነ ሔዋንን፣ በደንብ ስሙኝ፣ እነ ሔዋንን አትብሎ የተባሉትን በለስ ብቻ አይደለም ያስበላቸው። ከዛ ከባዱ ልባቸው ላይ ምኑ ተጽፏል? የዲያብሎስ ቃል ተጽፏል። ኢሚዲየትሊ የማን ልጆች ሆኑ? የዲያብሎስ ልጆች ሆኑ። ለምን? ቃል ውስጥ ምኑ አለ? ሕይወቱ አለ። ሕይወቱን ተካፈሉ። ጌታ ኢየሱስም መጣና ምንድነው ያላቸው? እናንተ የዲያብሎስ የአባታችሁ ልጆች አላቸው። በምን ገባ? በቃል ገባ። ያንን ቃል ሲኖሩት የማንን ሕይወት ነው የኖሩት? የዲያብሎስ። ስለዚህ የማን ልጆች ሆኑ? ከዚህ በኋላ ለእግዚአብሔር ደግሞ እንደገና በልባቸው ሕጌን ምን እለዋለሁ አለ? እጽፈዋለሁ። ያ ሲቀመጥና ልባቸው ውስጥ ሕይወት ሲሆን እኔ እንደምፈልገው ይኖራሉ። ያን ጊዜ የኔ ሕዝብ ይሆናሉ አለ። የምትሰሙት ቃል በላያችሁ በልባችሁ ላይ የምታዘሩት ቃል ሲበቅልና ስትኖሩት፣ አንድ ሰው ሲኖረው ወይ የእግዚአብሔር ያደርገዋል ወይ የዲያብሎስ ያደርገዋል። እናንተ ስለ ጌታ የመሰከራችሁላቸው ሰዎች እሺ አሜን ብለው ሲቀበሉ ምንድነው ያገኙት? ሕይወት። የማንን ሕይወት አገኙ? የክርስቶስን ሕይወት። ከዛን ቀን ጀምሮ የማ ልጆች ናቸው? በምን? በቃል። ቃሉ ልባቸው ውስጥ ገብቶ ከነርሱ ጋር ሲዋሃድና ተጽዕኖ ውስጥ አስገብቷቸው ያ ሕይወት ሲሆን የማን ልጆች ሆኑ? የክርስቶስ ልጆች ሆኑ። ከዛ ሰዓት ጀምሮ የእግዚአብሔር መልክ፣ የእግዚአብሔር አምሳል ናቸው። እስቲ ይሄንኑ ቃል ችግሮቻችሁ ውስጥ ተናገሩት። ይፈጥራል። አሜን በል። ይቀይራል፣ ይለውጣል። ጌትነቱን እንዳለ እንደዛው ያዙትና አልዓዛር መቃብር ጋር ሄዶ አልዓዛር ናውጣ። እቤት እኮ የሚሰማችሁ ሰው ደጅ ላይ ነው ያለው። ናስቲ ብቅ በል እንደምትሉት እንደሱ ከየት ነው የጠራው? ተው፣ መቃብር ውስጥማ ስጋው ብቻ ነው ያለው። 4 ቀን ነፍስ መቃብር ውስጥ ትቀመጣለች። ከሩቅ ዓለም ነው ነፍስ የመጣችው። ጌታ ስሙ ይባረክ። አይተነፍስም እኮ ሰውየው፣ ሞቷል እኮ 4 ቀን ሆኖታል። በሰውኛ ስሌት በ4 ቀን ውስጥ የሞተ ሰው ሰውነቱ ምን ይላል? ይፈራርሳል። ለዚህ እኮ ነው ማርታም ይሸታል፣ ድንጋዩን አንሱት ሲል ኖ አታንሳው መምህር አያንሱት። ለምን? ይሸታል፣ 4 ቀን ሆኖታል እኮ። ግን እሱ ሰው ከቤት እንደሚጠራ ደጅ ላይ ቆሞ ና እስቲ ና እንደሚል አለሁ መጥቻል እንደሚል አልዓዛር ና አለው። አልዓዛር ወጣ። ጌታ ስሙ ይባረክ። ያ ሰማይና ምድርን የፈጠረው የኢየሱስ የራሱ የእግዚአብሔር ቃል ነው አልዓዛር ጋር የደረሰው። ጌታ ስሙ ይባረክ። አሁን አልዓዛር ሕይወት የማያገኝበት ምንም ምክንያት የለም። ሲጀመርም በቃል ነው ሕይወት ያገኘው። ወደኛም እንደሱ ነው። ዳግም የተወለዳችሁት ለዘላለም በሚኖርና በማይጠፋ ሕያው ከሆነ ከእግዚአብሔር ቃል ነው ይላል። አሜን በሉ ባካችሁ። እንዲህ አጓግቶ እንዳይተወን ስለ እግዚአብሔር ቃል እንደዚህ አለን። ዘዳግም 30 ላይ ይናገረዋል። ሮሜ 10 ላይ ይጠቅሰዋል። እንደዚህ አሉት፣ እግዚአብሔር ተናገራቸው። ይሄንን ቃል ከሰማይ ማን ያምጣልን እንዳትል፣ ከባህር ማዶ ተሻግሮ እዛ ነች ብለህ ደግሞ ከዛ ማን ያምጣልኝ እንዳትል፣ በልብህና በአፍህ ቅርብ አድርጌ አኑሬልሃለሁ።
አሁን መጠቀም ያንተ ድርሻ ነው። ይሄንን የእግዚአብሔርን ቃል በራሳችሁ ቮካብለሪ ውስጥ አስገብታችሁ፣ በራሳችሁ ቋንቋ፣ በራሳችሁ አረፍተ ነገር ውስጥ አስገብታችሁ ስትናገሩት አሁንም ይፈጥራል፣ አሁንም ይሰራል፣ አሁንም ያበጃል። ምንም ነገር የተበላሸ እዩ፣ መበላሸቱን አታውሩ። የሚቀይረውን ቃል ተናገሩ። በልብህ እመነው፣ በአፍህ ምን በለው ተናገረው፣ ይሰራላችኋል። እስቲ የምናገረው ቃል በሉ በራሴው ላይ ይሰራል። ቃል በተፈጥሮ ማንነቱ የሚሰማ የሚደመጥ ነው። ለዚህ ነው ሰውነታችሁ የሚሰማችሁ፣ ሁኔታ የሚሰማል። ለዚህ ነው። ክብር ለኢየሱስ ይሁን። ከኛ ዓለም ውጪ የሆነ እንኳን ይሰማል። አጋንንት ይሰማችሁ የለ እንዴ? በሽታ ይሰማችሁ የለ እንዴ? ደዌ ይሰማችሁ የለ እንዴ? እስራት፣ እርግማን፣ መርገም፣ ቀንበር ይሰማችሁ የለ እንዴ? ቃል ይሰማ የለ እንዴ? ይሰማል እኮ። ጌታ ስሙ ይባረክ። ምንድነው አሁን ክፉ ነገር እንድትናገሩ እያደረጋችሁ ያለው ነገር ምንድነው? እስቲ አንድ ነገር ልንገራችሁና አሳይመንቱን ለእናንተ ልተው። ዘካርያስና ኤልሳቤጥ ልጅ መውለድ ይፈልጋሉ እና ጸልየውማል። በምን አወቅ ካላችሁ ጸሎት ተሰምቷል ብሎ ነው አይደል መልአኩ የመጣው። ጸሎት ተሰምቷል አለ። ዘካርያስ ግን የዛን አካባቢ አይጸልይም። የተሰማው የመቼውን ነው የነገረው? የዱሮውን። ለምን አሁን አርጅቷል። ልጅ ጽጠኝ ብሎ አሁን የሚጸልይበት ጊዜ አልነበረም አይደለም። እኔ አርጅቻለሁ፣ ባለቤቴም ፈጽማ አርጅታለች፣ አሁን ይሄ እንደሚሆን እኔ በምን አውቃለሁ አለው። መለሰለት። ምንም አላደረገም። ይሄ እስኪሆን ድረስ ምን ትሆናለህ አለው። ዲዳ ትሆናለህ ብሎ እዛው ጋር ዲዳ አደረገው። ለምን ይመስላችኋል? ስለማያምን ክፉ ቃል ስለሚናገር ያበላሸዋል። ምክንያቱም እግዚአብሔር ለሰው ልጅ የሰጠውን ስልጣን አይጋፋም። ሰውየው እንዳይናገር አደረገው። ተጸነሰ፣ ተወለደ። ስም የሚወጣ ቀን ዮሐንስ ትዋለሽ ብሎ ተነግሯታል። እና ማን ይባል ዮሐንስ? አይ ከቤቱ እኮ እንደዚህ የሚባል ሰው የለም። ይሁን እንደዛ ነው መሆን ያለበት። እስቲ አባቱ ምን ይላል? ብራና ስጡት አያወራም ብለው እና መጻፊያ ስጡት ሲባል ያን ጊዜ አፉ ምን አለ? ተከፈተ። የማንን ለማጽናት? የእግዚአብሔርን ለማጽናት፣ ለመድገም። ከዛ በፊት ግን አፉን ከፍቶ ቢሆን ተቃራኒ ነበር የሚናገረው። ዝም አደረገው። ይጎዳል። የመጣን በረከት ለካ ማበላሸት ይቻላል። በምን? በቃል፣ በኔጋቲቭ ቃል፣ በጥርጥር ቃል፣ በሽንፈት ቃል፣ በድካም ቃል፣ በዝለት ቃል፣ አይሆንም በሚል ቃል። እስቲ እኔ ይሳካልኛል በሉ፣ ሕይወቴ የድል ይሆናል በሉ፣ ሽንፈቴ እኔ አይሆንም በሉ፣ ዛሬ የማየው በሙሉ ይቀየራል በሉ፣ ይለወጣል በሉ። እግዚአብሔር በቃል እኔን ከለወጠ በሉ ነገሮቼንም ይቀይራል። ይለወጣሉ፣ ይቀየራሉ። የምትናገሩት ቃል የመፍጠር፣ የማበጀት፣ የመቀየር፣ የመለወጥ አቅም አለው። እናንተ የእናንተን ንግግር ችሎታ፣ የቋንቋችሁን አይነት፣ የምትጠቀሟቸውን ወርዶች ላይ ብቻ አትቁሙ። መንፈስ ቅዱስን ስትቀበሉ እነዚህ ሁሉ ኢንስፓየርድ ሆነዋል። ሕይወታችሁ፣ ኑሯችሁ፣ ስራችሁ፣ መልኩን፣ ቅርጹን፣ ሁሉን ነገር የሚይዘው በምትናገሩት ቃል። ተራ ቃል አይደለም ከእናንተ የሚወጣው። የፍቅር ቃል ተናግራችሁ ሰው የምታስደስቱ ከሆነ፣ መጥፎ ቃል ሰው ተናግሮ ሰው የሚያናድድ ከሆነ ተጽዕኖ አለው እኮ ማለት ነው። እየሰማችሁኝ ነው ወይ? ምንም ነገር የተበላሸ ይቅጠማችሁ አሁን ላይ ማለቴ ነው። ከምትናገሩት ቃል ግን አያልፍም። እመኑት፣ ቃሉን የምትናገሩትን እመኑ። ስዕል ይቀይራል። ለእግዚአብሔር ቃል አንተ ለተቀበልከው ውስጥህን ለሞላ ሕይወት ለሚሰጠው ቃል ለየትኛውም ነገር አይረፍድበትም። መቀየር ትችላለህ። ቢሮአችሁ ላይ አውሩ፣ የሥራ ገበታችሁ ላይ አውሩ፣ ልጆቻችሁ ላይ አውሩ፣ ትዳራችሁ ላይ አውሩ። አሜን በሉ ባካችሁ። ሕይወት ይሰጣል፣ ይቀይረዋል፣ ይለውጠዋል። ምን ሰጠን? እሺ ቆይ ምንድነው ያለህ? እንደ ክርስቲያን እንደ አማኝ በጣም የምትታመንበት ምንድነው ያለህ መሳሪያ? ቃል እኮ ነው። ጌታ ኢየሱስም እኮ ያለው ያንን ነው። ዮሐንስ 17 ላይ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉታል። ምንድነው የሰጠን? ቃል። ያ ቃል ምን ሆነን? ሕይወት፣ ክብር፣ ጽድቅ፣ ቅድስና፣ ኃይል፣ ሞገስ፣ በእግዚአብሔር ፊት ተቀባይነት፣ ወራሽ ያደረገን። ክብር ለኢየሱስ ይሁን። ይነቅለዋል። ዛሬ የሚታገልህን ነገር ይነቅለዋል። አሜን። ይነቅለዋል። ያስጨነቀህን ይቆርጠዋል። ሰይፍ ነው፣ የመንፈስ ሰይፍ። ቃል አለኝ በማለት ብቻ አይሰራላችሁ፣ ስታወጡት ነው የሚሰራው። ኤፌሶን ምዕራፍ 6 ቁጥር 17 ላይ ምንድን ነው የሚለው? ቁሩንም ልበሱ ይላል፣ ጋሻውንም ያዙ፣ የምትታጠቁትን ታጠቁ ይልና የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ምን በሉ አለ? አንሱ። ምን ማለት ነው? መዘዙት። የመንፈስ ምንድን ነው አለ? ሰይፍ። እችል ልናገር፣ ሰይፍ ከባድ ነው? በፍጹም ከባድ አይደል። አንዳንድ ዱላ ይበልጠዋል፣ አጣና ይበልጠዋል በክብደት። ጥንካሬም ያናህል አትበሉት። ሰይፍ አቅም ያለው ምኑ ጋር ነው? ስለቱ ጋር ነው። ግን ሰይፉ ምንም ሰይፍ ቢሆን ሰገባ ውስጥ ከተህ ልዋጋበት ብለህ ተዋግቶ ሰራዊት ሰገባ ውስጥ ባለ ሰይፍ ማሸነፍ ይችላል?
መጥቶም አቅም የለው፣ አይጥል፣ አይሰብር። እኛም የእግዚአብሔርን ቃል ስንሰማ ለእግዚአብሔር ቃል ሰይፍ ለሆነው ለእግዚአብሔር ቃል ሰገባዎች ነን። የሚሰራው ምን ሲሆን ነው? ከኛ ውስጥ ሲወጣ ነው። ያለዛ ቃል አለኝ፣ ቃል ተሞልቻለሁ፣ አቤት የሱ እኮ የቃል ሙላት፣ አቤት የሷ እኮ የቃል ሙላት። ግን አይገርምም? ሰው ለራሱ ሲሆን እኮ ይከብዳል። አይከብድም፣ ስለማያወጡት። ካወጡት ማንም ጋር ይሰራል። እንደው ምንም ያህል ተጠቅጠቅ ካላወጣኸው ቃሉን አይሰራም። የሚሰራው ስታወጣው ስትናገረው ነው። አልኮ ቀደም ስንጀምር በምን ጀመር? እንደገባው እንዲሁ አልወጣም። ለምን? የእግዚአብሔር ቃል ነው ማስረጃዬ ለውጥ እንደሚኖር። ምክንያቱም ዕብራውያን 4:12 ላይ ምንድነው የሚለው? የእግዚአብሔር ቃል ሕያው ነውና የሚሰራም። የማይሰራበት ጊዜ አለ? የማይሰራበት ሁኔታ አለ? እንዳይሰራ የሚከለክለው ነገር አለ? የለም። ሁሉም ጋር ይሰራል። ሕያውም ነው፣ ሊጠፋ አይችልም። እግዚአብሔር ቃል ሕያው ነውና የሚሰራም፣ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብን ሐሳብና ስሜት ሁሉ ይመረምራል። ተመልከት ዘልቆ የት እንደሚገባ። እኛን በሚቆጣጠር በእርሱ ዓይኖች ፊት ማለት ምን ማለት ነው? እኛን በሚቆጣጠር በእሱ ዓይኖች ፊት ማለት ምን ማለት ነው? የእግዚአብሔር ቃል ፐርሰን ነው እኮ። በቃ አካል አለው፣ ህልውና አለው። ጌታ ስሙ ይባረክ። ማን ነው ማለት ነው? ቃል እግዚአብሔር ራሱ፣ ኢየሱስ ራሱ፣ እግዚአብሔር ራሱ፣ መንፈስ ቅዱስ። እና ነገርህን ከኢየሱስ ጋር አገናኝተኸው በቀጣይነት ይኖራል ወይ? አይቀየርም ወይ? ይቀየራል። እያንዳንዱ ዛሬ የምናልፍበት የምታዩቸው በሙሉ ለለውጥ የተዘጋጁ ናቸው። ግን ለዋጩ እስኪመጣ ድረስ ይቀጥላሉ። የምታራዝሙትም የምታሳጥሩትም እናንተ ናችሁ። በእምነት ካገናኛችሁት ከእግዚአብሔር ቃል ጋር ያጥራል። እስቲ እግዚአብሔር ከኔ ከመልካም ቃል ጀርባ ነው በሉ። ልብ በል። ለአብርሃም እኮ የመስዋዕቱን በግ ያዘጋጀለት ራሱ የተናገረው የእምነት ቃል ነው። ሲጠየቅ እግዚአብሔር የመስዋዕቱን በግ ምን ይላል አለ? ያዘጋጃል አለው። ጌታ ስሙ ይባረክ። አሜን። ዛሬ ላይ ተጠየቀ። ይስሐቅ ጠየቀው፣ አባ እሳቱ ይሄው፣ ቢላው ይሄው፣ እንጨቱ ይሄው፣ የመስዋዕቱ በግ ግን ወዴት አለ አለው። ይሄው ብሎ የሚያሳየው ነገር የለም። ዛሬም አንዳንድ ነገሮች ተጠይቃችሁ የምታሳዩት ነገር ላይኖራችሁ ይችላል። አማኞች ከሆናችሁ ያን ነገር እግዚአብሔር ያዘጋጃል በሉ። ያኮ እኛም በዛ ውስጥ እንድናልፍበት የተጻፈ እንጂ የአብርሃምን ሊነግረን ፈልጎ አይደለም የተጻፈው። አሜን። አንተም በሚያስፈልግህ ነገር እግዚአብሔርን ታምነ ተናገር። እግዚአብሔር የአንደበትህን ቃል ያጸነዋል። የመስዋዕቱን በግ እግዚአብሔር ምን ይላል አለ? ያዘጋጃል። ስለ በግ ምንም ሂንት የለውም አብርሃም የመኖር በግ ይኖራል ብሎ ኖ። ታዲያ ሊያርድ እንዴት ወጣ? ቢሞት እንኳን ከአመድ ውስጥ እግዚአብሔር ያስነሳዋል ብሎ ነው የሄደው። ለምን? ዘር በሱ ይጠራልሃል ብሎ ስላለኝ እግዚአብሔር ስለማይዋሽ እኔ ሄጄ አርደዋለሁ። ይንጣጣል፣ ይቃጠላል፣ አመድ ይሆናል። ከአመድ ውስጥ ልጄን ይሰጠኛል እግዚአብሔር። ምክንያቱም ሊዋሸኝ አይችልም። እግዚአብሔር ትልቅ አምላክ ነው። ይሄንን ነው አስቦ የሄደው። ለዚህ ነው የደረደረው እንጨቱን፣ እሳቱን ያቀጣጠለው፣ ይስሐቅን አስሮ እዛ ያደረገው፣ ተንበርክኮ ቢላውን አንገቱ ላይ ያስቀመጠው ሊያርደው። ለዚህ ነው ፈጥኖ ነው እግዚአብሔር አንዴ አይደል አብርሃም አብርሃም ነው ያለው። ማለት አብርሃም ሲሪየስ ነው፣ ሊያርደው ነው። እጅን አታድርግ፣ ዞር በልና ያው በግ አለው። ከየት የመጣ በግ? አብርሃም ምን ያለው የተናገረው የመስዋዕቱን በግ እግዚአብሔር ያዘጋጃል። አዎ አንተ እጅ ላይ የለም ማለት እኮ የለም አይደለም፣ እግዚአብሔር እጅ ላይ አለ። ግን እንዴት ነው የምትቀበለው? በእምነት ተናግረህ ነው። እስቲ አሁን ምንስ ቢሰጣችሁ ከተሰጣችሁ ህይወት በላይ የሚሰጣችሁ ነገር አለ እንዴ? ከልጅነት በላይ ታገኛላችሁ? የትስ ብትሄዱ ከመንግስተ ሰማያት የሚበልጥ ቦታ ትሄዳላችሁ? አለ የሚጠብቃችሁ? ያንን እንኳን ያገኛችሁት በሉ የተባላችሁትን ቃል አምናችሁ ነው። አለቀ። ጌታ ስሙ ይባረክ። አሜን በልባክ። ያ ቃል ልብህ ውስጥ ስፍራ ሲያገኝ ራሱ ስፍራ ሰጠህ። የሚመጥን ላንተ የሚመጥን ስፍራ ሰጠህ። ማገልገል መብቃት አይደለም፣ ግን ወደ መብቃት መሄጃ መንገድ ነው። አሜን። አንዳንድ ጊዜ አገልጋዮችም ያማቸውና የሚያማችሁ ነው ሲባሉ አገልጋይ ስለሆኑ ያፍራሉ። የማይሰማችሁ የአካል ክፍል የለም። ይሄ የአካል ክፍላችሁ ሁሉ ኮንሸስ ስላልሆን ነው እንጂ በሐሳብም ደረጃ ይሁን ከሐሳብ ውስጥ የሚወጣውን ቃል ተከትሎ ነው የሚኖረው። አንድ ጊዜ አንድ ሰው እኛ ጋር ኬንያ ያለው ሊያገለግለን መጣና ማመን ካቃታችሁ ድርቅ በሉ አለ። በቃ ድርቅ በሉ አለ። ውስጤ ገባ። ማመን ካቃት ስታምን ይታወቃል፣ ስዕሉ ይሰጣል፣ ኮንፊደንስ መተማመን ይጨምራል። ድርቅ ግን ያው መገገም ነው፣ ሌላ ምንም የተለየ እምነት ፊሊንግ የለም። እና ካለማመን ማመን ካቃታችሁ ድርቅ በሏል። እኔ እንደ ትልቅ መልእክት ይዤው ወጣሁ። በቃ በህይወቴ እንደሱ ሆነ። አንድ ነገር ከሆነ ካሰብኩኝ እሷው ጋር ቆማለሁ። ድርቅ ግን ምን እየጨመረ መጣ? እምነቴ እየጨመረ መጣ። እስቲ የምናገረው ቃል በሉ ህይወቴን ይሰራዋል፣ ህይወቴን ይቀርጸዋል። መራራ ቃል አትናገሩ፣ ህይወታችሁን ያመራዋል። አትናገሩ። ኦሬዲ እኮ እሱ ምንድነው? መራራ ነው። መራራውን የምትፈልጉ ከሆነ እሱኑ ተናገሩ፣ ቀጥሉ። ግን መጣፈጡን የምትፈልጉ ከሆነ የምታዩትን ተውና የምትናገሩትን እመኑ። እግዚአብሔር የምናየውን ሳይሆን የምንናገረውን እንድናምን ይፈልጋል። እስቲ የምናገረውን እንዳምነው ይፈልጋል በሉ።
አማኝነትም እኮ ልዩ የሚያደርገው አማኝ ነኝ ካልን የምንናገረውን ስናምን እንጂ የምናየውን ስናምን አይደለም። መቼ አጸደቀለት ለቶማስ ጌታ ኢየሱስ መጥቶ እንደዚህ አይነት እምነት ብሎ መቼ አጸደቀለት? እውነት እልሃለሁ አለው፣ አንተ ስላየህን ያመንከው፣ ሳያዩ የሚያምኑ ብፁዓን ናቸው አለ። አሜን። እስቲ ዛሬ እናገራለሁ በሉ። ለሕይወቴ እናገራለሁ፣ ለሰላሜ እናገራለሁ፣ ለጤናዬ እናገራለሁ፣ ለልጆቼ እናገራለሁ አለ። በቃ እግዚአብሔር ለአንደበታችሁ ፍሬን እፈጥራለሁ አለ። ኢሳይያስም ላይ ስታነቡት የባሪያዬን ቃል አጸናለሁ፣ የመልእክተኞቼን ምክር እፈጽማለሁ፣ የቅዱሳኑ ምክር በእግዚአብሔር ፊት የከበረ ነው ይላል። ሃሌሉያ። ጳውሎስ ያለው ትዝ ይላችኋል? ሐዋርያት ሥራ ምዕራፍ 9 ላይ 15 ላይ እኛና መንፈስ ቅዱስ ተማክረን ወስነን ይሄንን አዘናል አለ። ኧረ እንዴት ደስ ሲል! እኛናማ አቤት አቤት! አይ ወዳጅህ እኮ ነው መንፈስ ቅዱስ። ጠላት ተቃራኒ ተቃዋሚ እኮ አይደለም። ደስታህን ይፈልገዋል፣ ሰላምህን ይፈልገዋል፣ ረፍትሽን ይፈልገዋል። ስለዚህ ትልቁ አጋር ካንተ ጋር ነው መንፈስ ቅዱስ። ጌታ ስሙ ይባረክ። ምንድነው ያስቸግራችሁ እና ምንድነው የምትፈልጉት? እስቲ እናገራለሁ በሉ። በእግዚአብሔር ስም እናገራለሁ በሉ። የምናገረው ይሆናል። ቆላስያስ ምዕራፍ 3 ላይ ነው። ምዕራፍ 3 ከ16 ልጀምርላችሁ። የእግዚአብሔር ቃል በሙላት ይኖርባችሁ። በሙላት ሲል እንዲሁ አይደለም፣ በሙላት ይኖርባችሁ አለና በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። ቁጥር 17 እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ቆይ ልድገምላችሁ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ምን ማለቱ ነው? በቃል ወይም በስራ የምታደርጉት። በስራም የምትሰራው ስራ አለ አካላዊ፣ በቃልም ትሰራለህ ነው። በስራ በቃል ወይም ምንድነች? ከዚህ በፊትም ጠይቄያለሁ። አይ ቲንክ ምን ማለት ነው? ወይም ምንድን የምታስገቡት ለምንድን ነው? ወይም ምን አንድ ውስጥ ካስገባችሁ በዚህና በዚህ ለአማራጭ። በስራም አካላዊ ኃይልን የሚጠይቅን ነገር ተጠቅመህ መስራት ትችላለህ። በቃልም ምን ትላለህ ነው የሚለው፣ ትሰራለህ። እስቲ ቃሌ ይሰራል በሉ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በቃልም ታደርጉታላችሁ። አድርጉት እኮ ነው ያለው። በቃል ቀይሩት፣ በቃል ለውጡት፣ በቃል ፈውሱት፣ በቃል ለውጡት፣ በቃል አሳምሩት፣ በቃል ነው እኮ የሚለን።